ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ከምድርም እስከ አርያም ከሰሜንም እስከ ደቡብ አቤቱ ቅድመ ዓለም የነበር ዓለምን ሁሉ ፈጥረህ የምትገዛ ዓለምን አሳልፈህ ለዘላለም የምትኖር ጥንትም ፍጻሜም መጀመሪያም መጨረሻም የሌለህ የነገሥታት ንጉሥ የኃያላን ጌታ የሰራዊት አምላክ ሰውና መላእክትን ፈጥረህ የምትገዛ ሌሊትና ቀን ክረምትና በጋን በወቅቱ በሰዓቱ በጊዜው የምታፈራርቅ ያልነበረውን እንደነበረ የነበረውንም እንዳልነበረ የምታደርግ ሁሉ በአንተ የሆነ ሰማዩን በከዋክብት ያስዋብኸው ምድርን በአረንጓዴ በልምላሜ የሸፈንኸው ተራራዎችን በአበባ ያስጌጥህ በአውሎ ነፋስና በወጀቡ መካከል መንገድ ያለህ ደመናም የእግርህ ትቢያ ይሆናል። ሰማይ መንበርህ ነው፣ ምድርም የእግርህ መረገጫ። ሕያው አምላክ ኃያል ጌታ ለአንተ በሰማይ በሰራዊተ መላእክት በምድርም በደቂቀ አዳም በባህር ውስጥ በፈጠርከው ፍጥረት ሁሉ አንደበት ቅዱስ ስምህ ሕያው ስምህ ኃያል ስምህ የተመሰገነ ይሁን። የምናፍቃችሁና የምወዳችሁ አክሊሌና ክብሬ መመኪያዎችና መኩሪያዎች አይንተ እግዚአብሔር ካህናት ላይካነ ምስጢር ዲያቆናት ብርህኞች መናንያን መነኮሳትና መነኮሳት ሽማግሌዎች አባቶች ባልቴቶች እናቶች አረጋውያን ጎልማሳዎችና ወጣቶች እንዲሁም በወላጆቻችሁ እቅፍና ጀርባ ሆናችሁ ይህንን የበረሃውን ስብከት የምትከታተሉ የዛሬ አበባዎች የነገ ፍሬዎች ሕፃናትም ሁሉ መለየት ካደረግንበት ሰዓትም ቀንም አንስቶ እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ልዑለ ባሕሪ ምስጋና የባህሪ የሆነ ጌታ በእኔም እንጂ በድዳው በተብታባው በኮልታፋው አንደበቴ እንዲሁም በዚህ ፈራሽ በስዋሽ የደካማ ጉልበቴ ይልቁንም የእግዚአብሔር ምርጥቃዎች በእናንተም በሁላችንም አንደበት የእግዚአብሔር ስም የተመሰገነ ይሁን። የተቀጣን ስንሆን አንገደልም። ጥዑምና ጣፋጭ አንደበት ያለው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን፣ አሳቾች ስንባል እውነተኞች ነን፣ ያልታወቁ ስንባል የታወቅን ነን፣ እነሆ የምንሞት ስንመስል ሕያዋን ነን፣ የተቀጣን ስንሆን አንገደልም፣
ሐዘንተኞች ስንሆን ዘወትር ደስ ይለናል። ድሃዎች ስንሆን ብዙዎችን ባለጸጎች እናደርጋለን። ምንም የሌለን ሲሆን ሁሉ የኛ ነው። ውብና ጣፋጭ አንደበት፣ የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 8 የተጻፈ ቃል ነው። ምንም የሌለን ስንሆን ሁሉ የኛ ነው። የተቀጣን ስንሆን አንገደልም። የምንሞት ስንመስል ሕያዋን ነን። አሳቾች ስንባል የታመን ነን። ያልታወቁ ስንባል የታወቅን ነን። ሐዘንተኞች ስንሆን ዘወትር ደስ ይለናል። ምንም የሌለን ስንሆን ሁሉ የኛ ነው። ድሆች ስንሆን ብዙዎችን ባለጸጎች እናደርጋለን። ርዕሳችን የተቀጣን ስንሆን አንገደልም በሚል ነው። የምናፍቃችሁና የምወዳችሁ አክሊሌና ክብሬ መመኪያዎችና መኩሪያዎቼ ዛሬ በአድያመ ዮርዳኖስ መንበረ ጸባዖት ገዳመ መንፈስ ቅዱስ ከሩቅም ከቅርብም ከምስራቁም ከምዕራቡም ከሰሜኑም ከደቡብም ተምዘግዝጋችሁ በዕለቱ በመገኘት ይህንን በሀብታችሁ፣ በጉልበታችሁ፣ በእውቀታችሁ፣ በበጎ ሕሊና፣ በፍቅር አገልግሎት የጀመራችሁት ቤተ ክርስቲያን ድንገት ዓመት ሳይሞላው በዚህ ደረጃ ሲደርስ አምስቱ ዶሞች ተሰርተው መስቀል ሲቀመጥባቸው በዚህ ዕለት አብራችሁ ለመገኘት ከሩቅም ከቅርብም የመጣችሁ ወገኖቼ ያው ድካማችሁን በዓይናችሁ እያያችሁ ነው ያላችሁት። የለፋችሁበትን በጉልበታችሁ የለገሳችሁት ስጦታ፣ በሀሳብ የተባበራችሁት፣ ከሁሉም በላይ በፍቅር አገልግሎት በትህትና በፍቅር በሰላም ያለምንም ክፋትና ተንኮል ያለምንም ቂም በቀል ምቀኝነትና ቅናት በዚህ ቦታ ላይ ሌሊት መሸ፣ ደክሞናል፣ ለማንኛውም ሰው እንረፍ፣ የረፍት ጊዜ ነው፣ ስንደክም ውለናል አትሉ። ቀንም የምሳ የራት ሰዓት አትቆጣጠሩ። ዝናብና በረዶ ቢጥልም በዝናቡና በበረዶ ምክንያት ስራቸው አይቋረጥም። ፀሐይ ቢበረታም ፀሐይ በረታብን፣ ድካም በዛ ስራው በረከት አትሉ። እንደ መላእክት እየተናተፋችሁ በሚገርም በሚደንቅ ለተመልካች በሚገርም ሁኔታ ይህን ቤተክርስቲያን የስራ ቀኖች ተቆጥረው ዓመት ሳይሞላ ለዚህ አብቅታችሁታል። 5 ዶም ሁሉም ነገር ተከናውኖ መስቀል ተቀምጦበታል። ዛሬ የተሰበሰባችሁት ለዚህ ነው። ይህ ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት በገባው ቃል ኪዳን ከላይ ኃይል እስክታገኙ ድረስ ኢየሩሳሌምን አትልቀቁ፣ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ባለው ቃል በጽርሐ ጽዮን በጽዮን አዳራሽ ለደቀ መዛሙርቱ ለሐዋርያት ካረገ በ10ኛው ቀን መንፈስ ቅዱስ የወረደበት ቀን ነው። የተቀጣን ስንሆን አንገደልም። የሐዋርያው የቅዱስ ጳውሎስ መልእክት ነው። ሙሴ ከተወለደ በኋላ ወላጆቹ እንደማንኛውም ሕፃን
የፈርዖንን ትእዛዝ ተቀብለው የፈርዖንን ትእዛዝ አክብረው ሊጥሉት አልፈለጉም። ወላጆቹ 3 ወር ሸሸጉት። ከዚህ በኋላ ግን ሊረዱት ባለመቻላቸው ሳጥን አዘጋጅተው በወንዝ ዳር ጣሉት። ፈርዖን ከእስራኤላውያን የተወለደ ወንድ ልጅ ሁሉ ይሞት ዘንድ ትእዛዝ አስተላልፎ ነበርና። በዚህ ጊዜ የፈርዖን ልጅ ልትታጠብ ሰራተኞቿን አስከትላ ከወንዝ ዳር ነበረች። የሕፃን ድምፅ ሲያለቅስ ሰማች። ትኩር ብላ ተመልክታ እንደው እንዲያመጡት እንዲመለከቱት እንዲያዩት ሰራተኞቿን ላከች። የፈርዖን ልጅ ሰራተኞች ሕፃኑን ሲያለቅስ አገኙት። ሙሴ በሳጥን ተጥሎ ሲያለቅስ አገኙት። የሙሴ እህት ራቅ ብላ የሚደርስበትን ችግር ሁሉ ለማየት ባታድነውም ባትረዳውም እንዲሆነ ለማለት አብሮ አንድ እናት ከአንድ አባት የተወለዱ ራቅ ብላ ትከታተል ነበር። የፈርዖን ልጅ ወሰደችና ልጅ አድርጋ ታሳድገው ስትፈልግ የሙሴ እህት ከዕብራውያን ወገን በሰሞኑ የሞተባት ሴት አለች፣ ይህን ሕፃን እያጠባች ታሳድግልሽ አለችና እናቷን አምጥታ ሙሴ በእናቱ እንዲያድግ ሆነ። የተቀጣን ስንሆን አንገደልም። ሙሴ በፈርዖን ትእዛዝ ወላጆቹም የፈርዖንን ትእዛዝ ላለመጣስ ወንዝ ዳር አዞም ጉማሬም አርጃ እንዲበላው ጥለውት ነበር። ነገር ግን እግዚአብሔር ግን ከሙሴ ጋር ነበር። የተቀጣን ስንሆን አንገደልም። ስጋችሁን የሚገሉትን አጥፉ፣ ነፍስንም ስጋንም ገድሎ በገሃነም የሚጥለውን በማይሞቱ ትሎች በማይጠፋ እሳት የሚጥለውን እግዚአብሔርን ፍሩ ይላል ማቴዎስ ምዕራፍ 10 ቁጥር 28 ላይ። መፍራት ያለብን ነፍስን የሚገል ኃጢአትን፣ የኃጢአት ደመወዙ ሞት ነው ሮሜ ምዕራፍ 6 ከቁጥር 23 ላይ። የኃጢአት ደመወዙ ሞት ስለሆነ ኃጢአት እንዳንሰራ፣ እንዳንበድል፣ ሰውን እንዳናሳዝን፣ እግዚአብሔር እንዳናስቀይም፣ ሕግን እንዳንተላለፍ ነው መጠንቀቅ ያለብን። ስጋን የሚገሉትን ብንፈራ ስጋችን ቢገሉ ነፍሳችን አያገኙ። ነቢዩ ዳዊት ነፍሴ ሁልጊዜ በእጅህ ናት ይላል በመዝሙር 118 ከቁጥር 109 ላይ። ነፍሴ ውስተ እዴከ በኩሉ ጊዜ፣ ነፍሴ ሁልጊዜ ዘወትር በእጅ ውስጥ ናት። ማንም እንደፈለገ ሊቀበላት፣ ሊወረውራት፣ ሊመልሳት፣ ሊጨብጣት፣ ሊይዛት አይችልም። ምናልባት በስጋችን ፈተና አለ፣ በስጋችን ችግር አለ። ስጋችን የተፈጠረው ለመከራ ነው። በተለይም የጻድቃን መከራቸው ብዙ ነው ይላል። በሚደርስብን ችግር ሁሉ መደናገጥ፣ መፍራት፣ መጨነቅ የለብንም። እንደ መቅድም አድርጌ ስለ ቤተ ክርስቲያኑ ስራ አንስቼላችሁ ነበር። ይህ ቤተ ክርስቲያን ወይም የሰራናቸው በእግዚአብሔር ፈቃድ የተሰሩ ስራዎች ሁሉ ከዚህ የደረሱት በመከራ እንጂ በደስታ አይደለም። ታዲያ ታላቅ ቤተ ክርስቲያን የተሰራው በመቀማጠል ወይም ደግሞ ቃጭል እያቃጨልን እርዳታ በመጠየቅ በመለመን እንዲህ እንዳናደርግ። ቤተሰብ ተለይቼ ስወጣ ለእግዚአብሔር የገባሁት ቃል እንዲህ ነበር፣ ቤተ ክርስቲያን ትለመናለች እንጂ አትለምንም። ይህንንም ያልሁት ሰው ካጣ ከነጣ መለመኑ እኔም እንጂ በእንተ ስማ ለማርያም ስለ ወላዲተ አምላክ ብለው እያሉ በልመና
እየለመን በልመና ነው ያደግንም የጎለመስንም የኖርንም የእመቤታችን ስም እየጠራን አንዱ ሲለግስ ሲሰጥ፣ ሌላው ደግሞ ሲያንገራጥጥ ሲሰድበን፣ ሌላው በደስታ ሲቀበል፣ ሌላው ደግሞ በክፋት ሲመለከተን ነው። ይህንን ያልሁት ምዕመናን አስራታቸውን እንዲያወጡ ያ ገንዘብ በስራ ላይ እንዲውል። ይህ ከሆነ ደግሞ ልመናም አያስፈልግም። ምዕመናን ሁሉ አስራት ከወጡ፣ ምዕመናን ሁሉ አስፈላጊውን ነገር ለቤተ ክርስቲያን ለካህናት አገልግሎት የሚውል ለካህናት ደመወዛቸው አስፈላጊውን ለቤተ ክርስቲያን የሚያስፈልገውን ነገር የዘመመውን በመደገፍ ያፈሰሰውን በመከፍከፍ እንዲሁ ደግሞ ያረጀ ካለ አዲስ በመስራት ምዕመናን አስፈላጊውን ነገር አደረጉ። ገንዘቡ በስራ ላይ ከዋለ ልመና ያስፈልግም። ልመና እንደሱ ስም አይደለም። እንዲህ ብለን በበረከት እንድንኖር፣ በመግባባት እንድንኖር፣ በሰላም እንድንኖር ቤተክርስቲያናችን ትለመናለች እንጂ አትለምን። አሁንም ይህ ታላቅ ቤተክርስቲያን በዙሪያው ሆናችሁ ደስታችሁን የምትገልጹት አንድ ሰዓትም እርዳታ አልተጠየቀም። ማንንም ፊት አልቆምንም። ማንንም በስልክም ሆነ በደብዳቤ የጠየቅነው እርዳታ የለም። የሰማይን አምላክ ተስፋ አድርገን እሱን አምነን በመጀመር እንዲሁም ካሰብነው በላይ ሆኖ በዚህ ግምት ያልቃል ያልነው ውድ እየሆነና እጥፍ እያደገ አቅማችን በላይ ይሆን ተስፋ ባለመቁረጥ እግዚአብሔርን አምነን ስራችን በመቀጠል እዚህ ደርሷል። ምናለ ሰው በፍቅር ከተባበረ የሚያቅት ነገር የለም። በሁሉ ለእግዚአብሔር የሚሳነው ነገር አለ። ፍቅር ከሆነ ስራውን የሚሰራው እግዚአብሔር ነው። ከተግባባነ የሚሰራውን የሚሰራው እግዚአብሔር ነው። ዘፍጥረት ምዕራፍ 18 ቁጥር 12 14 ላይ በሁሉ ለእግዚአብሔር የሚሳነው ነገር አለን፣ እሱን አምነን ነው እኛ የጀመርነው፣ እሱን የሚጨርሰው። ሉቃስ ምዕራፍ 1 ቁጥር 36 ላይ የተቀጣን ስንሆን አንገደልም። ያውም ደግሞ ይሄ ቤተክርስቲያን የሚሰራው ወይም ከዚህ በፊት የተሰሩ ቤተክርስቲያኖች ሁሉ የተሰሩት በመከራ ነው። የተቀጣን ስንሆን አንገደልም። እግዚአብሔር በቸርነቱ ብዙ ይታሰብብንም፣ ብዙ ቢመከርብንም፣ ብዙ ብንባልም፣ ብዙ ቢመኙንም፣ ብዙ ቢያስቡንም፣ ብዙ ጊዜ ቢወያዩብንም እግዚአብሔር አምላካችን የሞቱን ደብዳቤ እየደመሰሰ በዚህ አብቅቶን ከዛም እጥፍ ስራ እየሰራ እንገኛለን። ምናልባት ባንንገላታ ፈተና ባይኖር መንገዳችን ሁሉ የቀና ቢሆን ኖሮ ምን እንደምንሰራ እንግዲህ እግዚአብሔር በእያንዳንዳችሁ ልቦና አስቀምጡት። ለሰከንድና ለደቂቃ ፈተና ሳይወዝንልን ከፈተና ሳንለይ ፈተናው ሳይርቅ ስራችን ግን አልተጓደለም፣ ስራችን ግን አልወዘናም። እንዲህ የሚል ተጽፏል። እንደ በጎች በተኩሎች መካከል እልካችኋለሁ ሲል ጌታ መድኃኒዓለም ኢየሱስ ክርስቶስ እንደ በጎች በተኩሎች መካከል የተላኩት ሐዋርያት እንዲቀመጡ ፈተና አለ፣ ችግር አለብን፣ በተኩላ መካከል ነን ብለው እንዲቀመጡ አይደለም። በፍርሃትም ቢሆን ተቀምጠው እንደው ምን ይመጣ እያሉ እንዲያስቡ፣ አለዛም ደግሞ እንዲህ አይነት ችግር ካለማ ለምን ብለው እንዲቀመጡ አይደለም። ግድ ነውና እንደ በጎች በተኩሎች መካከል እልካቸዋለሁ። ጉዟችን በመከራ ነው። እንዲሁ በመጽሐፍ አየነው፣ በተግባርም አገኘ ነው። እውነተኛ ሰዎች በጥፋታቸው አይደለም የሚከሰሱት፣ በድለው አይደለም የሚጠየቁት፣ ጠርቀው ቀጥፈው ሕግን ተላልፈው አይደለም። የጻድቃን መከራቸው ብዙ ነው፣ ነገር ግን ከጠጉራቸው አንድ ወይም ከአጥንታቸው አንድ አይሰበርም። እግዚአብሔር ከመከራ ሁሉ ያድናቸዋል። መዝሙር 33 ቁጥር 19 የጻድቃን መከራቸው ብዙ ነው። እንደ በጎች በተኩላዎች መካከል እልካቸዋለሁ። የእኛ ህይወት ይሄ አስቡት። ችግር ሲመጣ ፈተና ሲመጣባቸው አትጨናነቁ፣ ሊሆን ግድ ነውና። ምጽድቁ ከሆነ ምትድኑ ከሆነ
በስጋም የምትድኑ ከሆነ በነፍስም የምትጸድቁ ከሆነ ስራችሁም የተስተካከለ በእውነት ውጤታማ ከሆነ መፈተናቸው አይቀርም። ግዴታ ነው። የተጻፈውን አንቡ፣ ተከታተሉት። ፈተና ምንጊዜም ከኛ ጋር ነው። ከኛ የሚጠበቀው መጽናትና የምንሰራውን ስራ ማስቀደም ነው። ፈተና መጣብኝ ብለን እጃችን ኩርትም አድርገን ነገ ለሚቀረው፣ ነገ ለሚሞተው፣ ነገ እንዲህ ያህል ችግር ይመጣልኛል፣ ነገም ቀርቶ ዛሬ ከሰዓት በኋላ እንዲህ ትሆናላችሁ እንባል በዛችሁ ባለችው በአንድና በሁለት ሰዓት ሰርተን ለማለፍ ነው የምንፈልግ። ባለችው በቀረችው በሁለትና በአንዷ ሰዓትም የአንድ ሰዓት ስራ ሰርተን የሚመጣውን መጠበቅ እንፈልግ። ችግር ይገጥመናል፣ ፈተና ይመጣብናል ብለን እጃችን ኮርትመን አንቀመጥም። የተቀጣን ስንሆን አንገደልም። የምንሞት ስንመስል ያዋል ሙሴ ወንዝ ዳር ተጣለ። እንዲህ አይደለም። እንደውም የፈርዖን ልጅ ወስዳ የፈርዖን የልጅ ልጅ ተብሎ ነው ያደገው። እግዚአብሔር እሱ አምላካችን እሱ ካለ ምን ይሳነዋልና? ሰው እንዳሰበ አይደለም የኛ ህይወት፣ ሰው እንደተመኘ አይደለም የኛ ህይወት። የኛ ህይወት በእግዚአብሔር ፈቃድ ነው። ሙሉ ባለን ሰዓት እንኖራለን፣ ሙሲለንም እንሄዳለን። ብንኖር ለእግዚአብሔር ነው፣ ብንሞትም ለእግዚአብሔር ነው ይላል ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 14 ቁጥር 7 ላይ በህይወት ብንኖር ለእግዚአብሔር ነው፣ ብንሞትም ለእግዚአብሔር ነው። ሙታንንም ሕያዋንንም ይገዛልን አምላካችን ከሙታን ተለይቶ ተነስቷል። ስለዚህ የተቀጣን ስንሆን አንገደልም። እናስተውል። ሲድራቅ ሚሳቅ አብደናጎ፣ አናንያ አዛርያ ሚሳኤል እዛ በሰናዖር ሜዳ ዱራን በተባለው ሰፊ ሜዳ ላይ ናቡከደነፆር ላሰራው ምስል ባለመስገዳቸው የንጉሱን የናቡከደነፆርን ትእዛዝ በመተላለፋቸው በእሳት ነበልባል ውስጥ እንዲጣሉ ነው የተገደዱት። እንዲህ አሉ፣ ንጉሥ ሆይ እኛ አናጢዎች ለጠረቡት፣ አንጥረኞች ለለበጡት ለዚህ ለሰራኸው የወርቅ ምስል አንሰግድም። ሰማይና ምድርን ፈጥሮ የሚገዛ ክረምትና በጋን ሌሊትና ቀንን በጊዜው በሰዓቱ የሚያፈራርቅ የማይሞት የማይለወጥ የማይሻር የዘላለም አምላክ አለ። የምናመልከው እሱን ነው። እኛ ለዚህ ለሰራኸው ለወርቅ ምስል አንሰግድም፣ አንንበረከክም፣ አናደርገውም። እግዚአብሔር ካዳነ ከእሳቱ ያድነናል። አለዛ ማመድ ትቢያ እንሆናለን እንጂ ለጣዖት አንሰግድም። እንደዚህ ነው እምነት። እምነት እንደዚህ ነው። በራድ ወይም ትኩስ እንዳለ ላውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በነበረ። በራድ ወይም ትኩስ ስላልደለህ እንዲያውለብ ስላል አፌ ልተፋህ ነው። ዮሐንስ ምዕራፍ 3 ቁጥር 15 ላይ ካፌ ልተፋህ ነው። ሲድራቅ ሚሳቅ አብደናጎ በቆራጥነቱ ወስነው ጨክነው ተናገሩ። የናቡከደነፆርን ግርማ አልፈሩም። ንጉሥነቱንም ለነሱ በነገስታት ፊት ምስክር እናገራለሁ አልፈራም። ነግር ስምሃከ በቅድመ ነገሥት ወኢይትካፈር እንዳለው ነቢዩ ዳዊት በመዝሙር 118 ቁጥር 46 ላይ ስምህን ለነገስታት ምስክርህን ለነገስታት እናገራለሁ አልፈራም። ይሄ የነፍስ ጉዳይ ነው። ሌላው ሁሉ ነገር በትህትና እንኖራለን፣ እንገፋለን፣ እንንከራተታለን፣ እንጨነቃለን፣ እንራባለን፣ እንጠማለን፣ እንወድቃለን፣ እንሰቃያለን። በእምነታችን የሚመጣውን ነገር ግን ትዕግስት የለንም። በዚህ ዓለም ባለው ነገር ሁሉ እንገፋለን፣ እንንከራተታለን፣ እንሰደባለን፣ ያሙናል፣ ይጠሉናል፣ ይርበናል፣ ይጠማናል፣ እንደክማለን። ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌም ጸጥ አልልም። ኢሳይያስ ምዕራፍ 62 ቁጥር 1 ላይ በወንጌል አላፍርም፣
አስቀድሞ ለይሁዳውያን ኋላም ለግሪክ ሰዎች የእግዚአብሔር ኃይል ለማዳን ነውና ሮሜ ምዕራፍ 1 ቁጥር 16 ላይ በወንጌል አላፍርም ስለ ወንጌል እንመሰክራለን ነው። እና እንዲህ ነው ወገኖች፣ ሃይማኖታችን ጸንተን ነው መገኘት ያለብን። ንጉሡ ናቡከደነጾር ተበሳጨ። እንዲህ አይነቱን ነገር ከነዛ ወጣቶች አይጠብቅም ነበር። ሽማግሌዎች፣ አዛውንቶች፣ መኳንንቶች እና መሳፍንቶች ወይዛዝርቶች ሁሉ በዛ በባቢሎን የሚኖሩ ከለዳውያን ሁሉ ለሰራው ጣዖት እየተንበረከኩ እየሰገዱ የሙዚቃውን ድምፅ ሲሰሙ፣ ሶስት ወጣቶች ግን አንሰግድም ሲሉ የናቡከደነጾር የፊቱ ጅማት ተገታተረ፣ ተበሳጨ። ከለዳውያን ጀግኖች፣ ጠንካራዎች፣ ግዳጅ የሚፈጽሙ እነዛን ሶስት ወጣቶች ወደ እሳቱ ወርውረው እንዲመለሱ ትእዛዝ ተላለፈ። የንጉሡ ትእዛዝ በችኮላ ነው የወጣው። ትዕግስት፣ መታገሰ ጊዜ ሊሰጠው አልፈለገም። እነዛም ከለዳውያን አይሁድን ከሰሱ ይላል ትንቢተ ዳንኤል ምዕራፍ 3 ቁጥር 8 ላይ ሲድራቅና ሚሳቅ አብደናጎን ከሰሷቸው። በከሰሷቸው መሰረት ለንጉሡ መልስ ሰጡ። ንጉሡም ወደ እሳት እንዲጣሉ ትእዛዝ አስተላለፈ። በሰዓቱ ሲጣሉ ግን ሶስቱ ወጣቶች እግዚአብሔርን ያመሰግኑ ነበር። በሰዓት ውስጥ እየተመላለሱ እሳት እንኳን በውስጥ መመላለስ በርቀትም ቢሆን ይገርፋል፣ ወላፈኑ ፍንጣሪውም ያቃጥላል፣ ፍንጣሪውም ያስቸግራል፣ ነበልባሉም ይገርፋል፣ ያቃጥላል። እንኳን ለዚህ ለሰው ስጋ ለእርጥብ ስጋ ለእንጨቱም አይመችም። እንጨቱንም ያደርጋል፣ ዛፉንም ይለበልባል። ሲድራቅ ሚሳቅና አብደናጎም ግን እሳቱ መካከል እየተመላለሱ ያመሰግኑ ነበር። ናቡከደነጾር እንዲህ አለ፣ ሶስት ሰዎች ወደ እሳት ጥለን አልነበረምን? መሳፍንቶች እና መኳንንቶች፣ አዎ ንጉሥ ሆይ 3 ሰዎች ጥለናል። እኛ የጣልን 3 ሰዎች ናቸው። ታዲያ 4 ሰዎች ነው በእሳቱ መካከል ሲመላለሱ የምናየው። ልዑል ማራተኛ እግዚአብሔር ልጅ ይመስላል እያለ ናቡከደነጾር በአንድ በቃሉ መሰከረ። ይህን ካለ በኋላ ወደ እሳቱ ቀረብ ብሎ እናንተ ሲድራቅ ሚሳቅና አብደናጎም ከእሳቱ ውጡ የሚል መልእክት አስተላልፎ ከእሳቱ ውጡ አሉ። ሲድራቅ ሚሳቅና አብደናጎም ከእሳቱ ወጡ። ፀጉራቸው ወይም ቀሚሳቸው የለበሱት ልብስ ወይም ከአካል ከሰውነታቸው አንድ ነገር ጢስ እንኳን አላረፈበትም። የተቀጣን ስንሆን አንገደልም። ያለ ሕግ ቅጣት እኮ በደል ተመርምሮ ኃጢአት ታይቶ ነው። ያ በቀኝ የተሰቀለው እንዳለው ለእኛስ የሚገባ ፍርድ ነው። በሰራነው ስራ ተፈርዷል። ይህ ሰው ግን ምንም ክፉ ነገር አልሰራም ነው ያለ በሉቃስ ወንጌል ምዕራፍ 23 ቁጥር 39፣ 40 እና 41። ለእኛ ከልጅነት ጀምሮ እጃችን በሰው ደም ነክረን የሰው ገንዘብ ስንዘርፍ ኖረናል። ተገቢ ፍርድ ነው፣ ለእኛ ይገባል፣ እንደ ስራችን ተፈርዷል። ነገር ግን ይህ ሰው ኃጢአት አላደረገም እያለ እውነትን ተናግሮ እና ፍርድ የሚያስፈልግ እኮ የበደለውን በድሏል፣ የቀማውን ቀምቷል፣ የሰረቀውን ሰርቋል። መስረቁ ተረጋግጦ መበደሉ ተረጋግጦ ንጹሕን ሰው ሌባ ነው ቢሉት ሰው ቢቀበለው እግዚአብሔር አይቀበለው። ሰው ነገር ይሄንን ፍላጎቱ ሆኖ ሰው ቢጣል ሰው ቢወድቅ የሰው ነገር ሰው መቼም ሰው ሁነን ሳለ ሰው ቢጣል ደስ ይለናል። ሰው ሲዋረድ ደስ ይለናል። ሰው እንዲሁ ሰላም ሲያደርግ ደስ የማይላቸው ሰዎች አሉ። በሰው መጨነቅ የሚደሰቱ በሰው ማዘን የሚደሰቱ ሰዎች አሉ። ይህ ሆነና ታማኞች ደጋጎች ሰዎች ሲንገላቱ ደስ የሚላቸው ሰዎች አሉ። እግዚአብሔር ግን ለዚህ አይደለም። አምላካችን ግን ፍርድን በመፍረድ የታመነ አምላካችን በመዝሙር 9 ቁጥር 16 ላይ እግዚአብሔር ፍርድን በመፍረድ የታወቀ ነው። ኃጥአን በስራቸው ወደ ሲኦል ወረዱ፣ እንደ ስራቸው ተፈረደ።
እንግዲህ የተቀጣን ስንሆን አንገደልም። ሲድራቅ ሚሳቅና አብደናጎም ከእሳቱ ወጡ። አራተኛው የእግዚአብሔር ልጅ ይመስላል የራማው ልዑል ቅዱስ ገብርኤል ነበር። ሐናንያ ከአዛርያ ከሚሳኤል ጋር አራተኛ ሆኖ በመቆጠር እሳቱን የባረከላቸው እንደ ጠዋት ውሃ ያቀዘቀዘላቸው የእሳቱን ነበልባል ያጠፋላቸው። ስለዚህ ነው ጡምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ዕብራዊ ምዕራፍ 11 ከቁጥር 32 ላይ ስለ ጌዲዮን፣ ስለ ባርቅ፣ ስለ ዮፍታሔ፣ ስለ ሶምሶን፣ ስለ ዳዊት፣ ስለ ሳሙኤል እንዳልተር ጊዜ ያጥርብኛል እያለ የአናብስትን አፍ ዘጉ፣ እሳት ነበልባል የእሳትን ነበልባል አጠፉ፣ ከሰይፍ ስለት አመለጡ። ብዙዎችም እስከ ሞት ድረስ መከራን ተቀብለው እንደ በጎች በተኩሎች መካከል ልካቸዋለሁ። ይህም ሁሉ ቅዱሳን በድለው አይደለም። ሐናንያ፣ አዛርያ፣ ሚሳኤል ስራቸውን ጠፈፍ አድርገው በመስራት ሕግን በመጠበቅ የንጉሱን ቃል በማክበር ሕዝቡን በስርዓቱ በማስተዳደር የሚኖሩ ሰዎች ናቸው። በቅንዓት መንፈስ ግን ወደ እሳት እንዲጣሉ ተደረገ። ተጣሉ እንጂ አልበላቸውም። አንዳችም ችግር አልደረሰባቸውም። እንዲሁም ንጉሡ ናቡከደነፆር በእውነት ነፍሳቸውን አሳልፈው ወደ ፈጣሪያቸው የሰጡ እሱም እንጂ መልአኩን ልኮ ያዳናቸው ከሲድራቅ ከሚሳቅ ከአብደናጎም አምላክ በቀር ሌላ አምላክ የለም በማለት ናቡከደነፆር እስከዚህ ድረስ ነው። እንግዲህ ብዙዎች ወንጌል በመስበክ ትምህርት በማስተማር ብዙዎች ደግሞ በስራ በተግባር አሁን ሲድራቅና ሚሳቅ አብደናጎ በተግባር ነው ያሳመኑት። ናቡከደነፆርን ያሳመኑት በቃልም ተናግረዋል። እኛ ከእግዚአብሔር ውጭ ለሌላ አምላክ አናመልክም፣ ለሌላ አምላክ አንሰግድም፣ ሌላም አምላክ የለም ብለዋል። በተግባርም ደግሞ ፈጸሙት። በእሳት ነበልባል ገብተው ናቡከደነፆር እስኪገረም ድረስ መልአኩን የላከ በሱም ያመኑትን ያዳነ ከዚህ አምላክ ከእግዚአብሔር በቀር ሌላ አምላክ የለም በማለት እንዲህ ነውና የተቀጣን ስንሆን አንገደልም። እንግዲህ ያው ቅጣት ይሙቱ፣ ይገደሉ፣ ይደብደቡ ይባላል። ነገር ግን ይባላል እንጂ አይፈጸም፣ አይደረግም። ሙሴን ከውሃ ዳር ያዳነው የፈርዖን የልጅ ተብሎ እንዲያድግ ያደረገ ሲድራቅና ሚሳቅ አብደናጎምን ከእሳት ነበልባል ያወጣ እንዲሁም አራተኛ ሆኖ በመቆጠር የራማው ልዑል ቅዱስ ገብርኤል ከነሱ ጋር ተገኝቶ ንጉሡ ናቡከደነፆር እስኪገረም እጁን በአፉ ላይ እስኪጭን ድረስ የተቀጣን ስንሆን አንገደልም። ይህም በዙሪያው ያላችሁበት ቤተክርስቲያን የተሰራ በብዙ መከራ ነው ማለት እንዲህ እየተቀማጠልን አይደለም። ምቹ ወንበር፣ ምቹ መኝታ፣ ጣፋጭ ምግብ ወይም ደግሞ የተረጋጋ ጊዜ ኑሮን አይደለም። መከራን እየተቀበልን ነገር ግን ወደማንመለስበት ሳንሄድ የማይሞት ስራ የማይቀበር ታሪክ ለማስቀመጥ ከመከራ ላይ መከራ እየጨመርን ነው። በሚደርስብን ችግር ያን የሚደርሰውን ችግር መመከት ብቻ ለእኛ ስራችን ነበር። የሚደርሰውን ፈተና መመከት ለእኛ ስራችን ነበር። መክቶም ከእግዚአብሔር ጋር ማምለጥ ታላቅ ተግባር ነው። ነገር ግን እኛን ለእግዚአብሔር አስረክበን አንተ እንደወደድህ አድርግ በማለት ስራችን እየሰራን እንደምታዩትም በአመት 3 ቤተክርስቲያን፣ በአመት 2 ቤተክርስቲያን፣ አሁን ደግሞ 4 እና 5 ቤተክርስቲያን የሚያህል አንድ ቤተክርስቲያን ነው ተሰርቶ በአጭር ጊዜ ለዚህ በቅቷል። አሁንም የተሰበሰባችሁት 5 ዶሞች ተከናውነው ተፈጽመው መስቀሉ በላያቸው ላይ ሲቀመጥ ሲያርፍ በሀሳብ በጸሎት በፍቅር አገልግሎት ከሁሉም በላይ በዓለም የሌለው የፍቅር አገልግሎታችሁ፣ ፍቅራችሁ፣ እንባችሁ፣ ጸሎታችሁ ግን በገንዘብና በጉልበት የተባበራችሁ ሁሉ ደስታችሁን ያው የሰጣችሁ ስጦታ ተቀምጦላችኋል። መጣችሁ እዩት፣ ብላይ በለውም ነቀዛ ያበላሸውም
ሌባም አይሰርቀውም፣ ሽፍታም አይቀመው። ገንዘባችሁን መጣችሁ እዩ በማለት የዛሬው ዕለት መጠን ተሰብስበን ተገናኝተን ደስታችን እንድንገልጽ እኛ መስቀሉ ሲወጣ ተመልከቱት ብለን ነው ይህንን ሀሳብ ግን ኑ ብለን ያስገደድነው ባይኖርም ኑ ብለን ያስገደድነው መድረስ አለባቸው ያልነው ባይኖርም ይህን ቀን መስቀሉ እንደሚወጣ በመግለጽ ነው። እናንተም ቀድማችሁ በመገኘት ደስታችሁን ገልጻችኋል። እግዚአብሔር ይመስገን። የተቀጣን ስንሆን ክርስቲያኖች አማኞች የተቀጣን ስንሆን አንገደልም። ብዙዎቹ ወርደው ወደ ታች የማይገባ ስራት የሰሩ ይገኛሉ። እንደዚህ ግን አይደለም። ያ ክርስትናችን በተግባር ነው የምናሳይ እንጂ ክርስቲያን እየተባለ ክርስትናን ማሰደብ በእናንተ ምክንያት ስሜ በአሕዛብ ሁሉ የተሰደበ ይሆናል። ኢሳይያስ ምዕራፍ 52 ቁጥር 5 ላይ ስሜ በአሕዛብ ሁሉ ይሰደባል በእናንተ ምክንያት እንደተባለው የእግዚአብሔርን ስም ማሰደብ የለብንም። አይ ቆራቢ፣ አይ ክርስቲያን፣ አይ ባሕታዊ፣ አይ መነኩሴ እየተባልን እኛ የእግዚአብሔርን ስም አናሰደብም። ይልቁንስ መስቀሉን ተሸክመን መከራ ይከተለኝ የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ ባለው መለኮታዊ ቃል መከራን እየተቀበልን ወደፊት እንገሰግሳለን። ስራችንን እንሰራለን። አሁን ይሄንም ለማጠቃለል ያውቃል እንጂ አሁንም ቢሆን የሚሰሩ ሰዎች በእቅድና በዓላማ ተቀምጠዋል። እንሰራለን ወደፊት። ስራችን አናቋርጥም። እግዚአብሔር እንደፈቀደልን እሱ እንደወደደ በሱ ፈቃድ የሱ ፈቃድ ጠይቀን ስራችን ይቀጥላል። ይሄም ደግሞ ብዙ ስራ ስላለው ገና ያው መስቀሉ ይውጣ አልን እንጂ ውስጡን ያው እንዳያችሁት ነው። ዙሪያውን ገና ብዙ ያስፈልገዋል። መዙሪያው ብን የሚል አቧራና ወይም በክረምት ጭቃ መታየት የለበት። አረንጓዴ በልምላሜና እንዲሁም በዘመናዊ ስራ በአስፓልት ያማረ ነው መሆን ያለበት እና የተቀጣን ስንሆን አንገደልም ወገኖች። እንዲሁ ዝም ብለን ብትትት እያልን መፍራት የለብንም። ምንፈራው መፍራት ያለብን ኃጢአትን ነው። መፍራት ያለባችሁ ወንድማችሁን አታሳዝኑት። መፍራት ያለባችሁ እህታችሁን አታሳዝኗል። መፍራት ያለባችሁ ካህናትን፣ መነኮሳትን፣ ዲያቆናት አታሳዝኑ። ካህናቱ ደግሞ ከምእመናን ጋር ግጭት ምእመናን አናሳዝን። ሕግን ጠብቀን እንኖር፣ ሕግን እናክብር። ከዚህ በላይ የሚያስፈራን ነገር የለም። ከዚህ በላይ የሚያስጨንቀን ነገር የለም። የሚጠብቀን አይተኛም። እንዲህ ይላል ትንቢተ ዳንኤል ምዕራፍ 6 ቁጥር 1 እስከ 28 ድረስ በንጉሱ በዳርዮስ ዘመን እንዲህ ሆነ። ንጉሱ ዳርዮስ 120 ሰዎችን መርጦ ለመንግስቱ ስራ የተመቸ በአስተዳደር እንዲረዱት እንዲያግዙት 120 ሰዎች መረጠ። ለእነሱ ደግሞ የበላይ 3 አደረገ። ከ3ቱ ሁሉ የበላይ ነበር ዳንኤል ነበር። የ3ቱ ሁሉ የበላይ ዳንኤል ነበር። ይሄ ነገር አልተስማማቸውም። ከዳንኤል ጋር የስራ ባልደረቦቹ ዳንኤል የበላያቸው ሲሆን አልተስማማቸውም። በእውነት በአሰራርም ቢሆን ከሱ አይደርሱም፣ ከምንም አይደርሱም። እነሱ ክፉ ናቸው፣ እሱ ቅዱስ። ታዲያ ምስራቅና ምዕራብ አሁንም ክፉ ስለሆኑ ግን በክፋት ተነሱ። ክፉ ሰው በክፋት ይነሳል። በጎ ሰው ምን ጊዜም ቢሆን በክፋት አይነሳም። የበጎ ሰውና የክፉ ሰው ልዩነቱ በጎ ሰው በክፉ ነገር አይነሳም። መዝሙር 124 ከቁጥር 2 እና 3 ላይ ጻድቃን እጃቸውን በክፋት እንዳይዘረጉ እንደብድብ፣ እንግደል፣ እንሳደብ ብለው አፋቸውን አይከፍቱም። እንደብድብ ብለው እጃቸውን አይዘረጉም። ለጉዳት ሰውን ለማጥፋት ታሪክ ለማበላሸት እጃቸውን እንደማይዘረጉ ሁሉ የኃጥአን በትር ደግሞ በጻድቃን ላይ አያርፍምና ኃጥአንን ቢወረውሩ ቢያምዘገዝጉ እንግደላችሁ ቢሉ ምክር ቢመክሩብን ውይይት ቢወያዩብን ቀጠሮ ቢይዙብን ቦታ ላይ አሸምቀው ስትራቴጂ ቦታ ፈልገው በእኛ ላይ ቢወራጩ ከክርስቶስ ፍቅር የሚለየን የለም። የተቀጣን ስንሆን አንገደልም። የሁሉ ስራ የተሰራው በመከራ ነው። ይህን ርዕስ የመረጥኩት ይህን ቤተክርስቲያን ስትል በመከራ ነው። ያረፍንበት ሳምንት የለም፣ ያረፍንበት ቀን የለም። ጊዜ ምናልባት ቀለል ብሎ ያልፋል። እንደ ዘንድሮ አብይ ጾም የዘንድሮ አብይ ጾም ቀለል ብሎ ነው። እኛ ጾሙ ለኛ በደንብ ተገቢ ጥሩ ጾም ነበር። ነገር አልመጣብንም።
እንዲያው በዚህም ስንል ያለምንም ጭቅጭቅ ያለምንም ነገር አብይ ጾምን አጠቃለን ከዛም በኋላ ሳምንታት አስቆጥረናል። እንደዚህ ይሆናል። ያ ማለት ግን ነው ነፃ ሆነ ማለት የምናስብበት አናጣ ብዙ የሚያስጨንቅ ነገር አይደለም ለማለት እንጂ የምናስብበት አናጣ እና የቤተ ክርስቲያን ሲሰራ እንዲሁ ዝም ብለን አይዟችሁ እየተባልን በርቱ፣ በስጦታችሁ የማይሞት ስራ ስሩ፣ ስጦታችሁ ነው፣ ታይቷል፣ ተመርምሯል፣ ተረድተናል፣ ተገንዝበናል። አሁንም ደግሞ ለእናንተ መንገዱ የሚመቻችላችሁ የበለጠ ትሰሩ ይሆናል ብሎ መንገዱን ቦዩም ሊከፍቱልን አቅጣጫውን ቢለቁልን ከመንገዳችን ላይ እንቅፋት ባያስቀምጡ ወጥመድ ባይዘረጉ እንዴት ይሆን ነበር? ስላደመጣችሁኝ አመሰግናለሁ። ጨርሻለሁ። ቅድስት ሀገር ኢትዮጵያ፣ ቅድስት ሀገር ኢትዮጵያ እግዚአብሔር አለያ እግዚአብሔር እግዚአብሔር ልዩ ሀገር ኢትዮጵያ ልዩ ሀገር ኢትዮጵያ እግዚአብሔር የመረጣት እግዚአብሔር የመረጣት እግዚአብሔር የመረጣት ቅድስት ሀገር ኢትዮጵያ ቅድስት ሀገር ኢትዮጵያ እግዚአብሔር እግዚአብሔር እልል በሉ እግዚአብሔር እግዚአብሔር ልዩ ሀገር ኢትዮጵያ ልዩ ሀገር ኢትዮጵያ እግዚአብሔር የመረጣት እግዚአብሔር የመረጣት የመረጣት እግዚአብሔር አገልግሎቱ ሰላም ለኢትዮጵያ ሰላም ለኢትዮጵያ ሰላም ለሀገራችን ሌላ ክልል ሌላ ክልል ሌላ ሌላ ሰላም እግዚአብሔርን አመስግኑ በእግዚአብሔር ደስ ይበላችሁ። እመቤታችን ማርያም ኢትዮጵያን ጠብቂልን በምልጃሽ እመቤታችን ማርያም ሀገራችንን ጠብቂልን በምልጃሽ ገደለ ሰይጣን ከከሃዲያን ገደለ ሰይጣን ወረሽን እንድትጠብቂን በምልጃሽ ገደለ ሰይጣን ከከሃዲያን ገደለ ሰይጣን ወረሽን
በመርዳቴ እመቤታችን ማርያም ኢትዮጵያ ያለበት የለን በምልጃችን እመቤታችን ማርያም ሀገራችን እንደበጅልን በምልጃችን ከጥላት ሰይጣን ከገሃነም ከጥላት ሰይጣን እግዚአብሔርን አመስግኑ። በእግዚአብሔር ደስ ይበላችሁ። በእግዚአብሔር ደስ ይበላችሁ። ቃሌና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላክ የሚያሰራኝ ማነው? አምላኬ መመኬ ነው እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኬ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኬ ነው። መሰረተ ዜማ ወደነ ያሬድ ጋህን መሰረተ ዜማ ወደነ ያሬድ ጋህን ያሬድ ያሬድ ጋህን ያሬድ ያሬድ ጋህን ሰው መልሳኖ ያሬድ ያሬድ ጋህን ያሬድ ያሬድ ጋህን ሰው መልሳኖ መሰረተ ዜማ ወደነ ያሬድ ጋህን መሰረተ ዜማ ወደነ ያሬድ ጋህን ያሬድ 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 ጋህን መሰረተ ዜማ ወደነ
እግዚአብሔርን አመስግኑ። በእግዚአብሔር ደስ ያንሳል 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 ያንሳል። እንኳን ደስ አላችሁ። የደከማችሁበት የለፋችሁበት እዚህ ደርሷል። ማህበረ ትጋት፣ ማህበረ በኩራት፣ ማህበረ ልማት ባለሙያ ያላችሁ ደስ ይበላችሁ። የጸሎት ሰዓት ጸሎትና
来说，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 Elohim, 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 O Father, O Father, O Son, O Christos, O Christos, O Christos, Yehoi, Agatoi, Anakoi,
ክርስቶስ አቤቱ ጌታ ሆይ አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ ማረን እንዳልን ማረን፣ ስማን እንዳልን ስማ፣ የቀመሰው በደል ከሞት የደረሰን ስም ለመታየት ክብርን መግባት ለማክበር ያብቃን። እርሱን ያለነው ሁሉ አትርሳብን፣ የሞቱትን ነፍሳቸውን ማር። በየሆስፒታሉ እየጸሎት የሚንከራተቱትን ምሕረት አድርግላቸው፣ በመንገዳቸው ሰላም አድርሳቸው፣ በስደት ያሉትን ጠብቃቸው። ከአምላክ አየር ጌታ የተጣሉትን አስታርቅልን። ሰላም ላጣ ሰላም ስጥልን። አምላካቸው ወይ ለነጋዴው ንግብር ደሞተኛው ደሞዝ ማክላቸው እኒህም ደግሞ ለማክበር የመጡትን በሰላም በቸራን በደግፈህ ወደ የቤታቸው በሰላም አድርሳቸው። ይሁን አብረን ቆይተን እኛ በሰላም በቸራ ሀገራችን ገብተን ወገናችንን እንዲሁ ደግሞ በሰላም ቆይቶ አቤቱ ጌታ ሆይ አንተን የቸርነትህን ስራ ለመመስከር ያብቃን። አቤቱ አንተን ለማመስገን አብቃን። አትርሱን ያሉትን ሁሉ አይርሳብን። ከሁሉም በላይ ሰላም ነው፣ የሀገራችን ሰላም ያድርግልን። አቤቱ ሕዝብህን አድን፣ ርስትህንም ባርክ። በባህር በየብስ ያለ ፍጥረት ሁሉ በምሕረትህ ጎብኝልን። አባቶች ሆይ በሰማያት የምትኖር ኢየሱስ ክርስቶስ የተባረከ በብርሃን የተመላሽ ቅድስት ሆይ ደስ ይበልሽ። በብርሃን የተመላሽ ቅድስት ሆይ ደስ ይበልሽ። በብርሃን የተመላሽ ቅድስት ሆይ ደስ ይበልሽ። ወደብርሃን ካዝራናና ከቆጠረሽ ጌታችን መድኃኒታችን በኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ለዘላለሙ አሜን። ሰላም ለእግዚአብሔር ያድን እንልልሻለን። እናታችን ማርያምን ማልልሻለን። ከአዳኛው ከክፉ ሰው ከወጌ የሆነ የጠላትን ዘመን ምቀኛ ቀጠርገን ከሌሊት ሰይጣን ተቀጭቃቦ ጠብቂን ተማልመንብሻል። ስለ እናቴ ስለ አናዊ ስለ አባቴ ስለ ኢያቄም ስለ ልጄ ስለ መድኃኒዓለም ብለሽ ድንግል ማህበራችን ሀገራችን ሕዝባችን ባርኪ። አምላክን በደንብ ወለደች እመቤታችን የማርያም ጸሎት ማርያም ማለት ያገርን ተገባልን መፈዜ በጌዜና በአምላክ ደግናታል ያገርኸውን ትህትና ተመልቷልና እነሆ ገዛሬ ሊኖረው ትውልድ ሁሉ በተዚሁኛ ከአደጋለ በጎን ስሙ ቅዱስ ነው። የሰውም ለሚፈውሰው ለልጅ ዝኖራ አድን በክንዱ አደረገ። በልባቸው ሀሳቢ ብቻ ቤተኞችን አዋረደ። ከሀገራኑ በዙፋናቸው ገለባበጣቸው። ጥብቃን ከፍከፍ አደረገ። የተራቡትን በበጎ ነገር አጠገባቸው። ተጋበጡ ሀብታሞችን ባዶ እጃቸውን ሰደዳቸው። ምሕረቱን እያለው አባቶቻችን አብርሃምና ለዘር የገባውን ቃል ኪዳን አስበዋልና ብላቴና ሳይወለድ ለተከበረው ለአብርሃም ለይስሐቅ ለያዕቆብ ለነቢያት ለሐዋርያት ለጻድቃን ለሰማዕታት ለደናግል ለመነኮሳት የተወደደ አምላክ የለውም ለሐዋርያት ለቅዱስ ኤፍሬም አባት የድንግል አባት ጊዮርጊስ የድል መነገር ለተልቦና ሰዓሊ ተምረት አብራሪ ልማት ብለመንን ጌታ ሆይ አቤቱ ሰላምህን አድለን፣ ሰላምህን ስጠን። ሰላሜን እሰጣቸዋለሁ እኔ የምሰጣችሁ ሰላም ዓለሙ እንደሚሰጣቸው አይደለም ባለው ቃል አምላካችን ሆይ ሰላምን ስጠን፣ ክፉን አርቅልን፣ ጠላቶቻችን እኛን የሚያሳሳብባቸው ጠላቶቻችን ሰይጣንና ሰራዊቱን በቆፈሩ ገደል ተጠቅልል ባጠመዱት ወጥመድ ነው። አባታችን ሆይ አባታችን ሆይ በሰማያት የምትኖር ይቀደስ
ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለሐዋርያት ስልጣን የሰጠ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወንዶችም ሴቶችም ከዚህ የተሰበሰባችሁ ኃጢአት ማሳየት መታችሁ መሰረታችሁ ሆኖ ይህን እናንተ በሌሎች ተሰማት የበቃ ያዘጋጅን ያደርገት የዋሃለነ ክርስቶስ አባል 12 ጊዜ አቤት ማርያም ማረነ ክርስቶስ ኖር 12 ጊዜ ኢየሱስ ክርስቶስ ስለ ኃጢአት የኃጢአት ሁሉ እና በተከሳና በስተት በገበያ የሚሰራ ነው ማሰራቂያ ስታጌ ታዘቤ ባካችሁ